እስቲ ተረጋጊ እባክሽ ሞቷል ብለው ነበር እኮ ስለምንድን ነው የምታወሪው? እኔ አእምሮዬ ላብድ ነው እያመመኝ ነው ራሴ። የገዛ አባቴ ነው እንደዛ አካል ጉዳተኛ ሆኖ ሽንት ቤት እንኳን ወሰደኝ ሲለኝ አልፈተኛም ብለው እሺ ምን አቤት እንዲቀመጥ ተደርጎ ነው በቃ አልታገተም ምንም። ሰውየው ማን እንደሆነ ታውቃለህ? አላውቀውም። እኔ እናቴ ነች እንዳግዛት ያደረገች አይደለም። እናቴን አስገድዷት ነው በቃ እሱ ከሞታ አንቺንም እንገልሻለን ምናምን ብሏት ነው። ለዛ ነው እናቴ ወንጀልም ቢሆን አሁን ሰውየውን ለመያዝ እናቴ አችልም አቅም የላትም። እኔ ነኝ በቃ ጓደኞቼ ምናምን ጠርቼ በመኪና ሰውየውን ይዘነው መጣን። እዚህ አስቀመጥ ነው ያለበት ቦታ። እኔ እንጃ ሰውየው በቃ እኔ ሰውየው ብር ይዞባቸዋል መሰለኝ። በቃ ብር እየሰጠችን ሰጥየው በቃ ህይወታችንን ለማስተካከል በዛ ብር ነው እያስተካከልን ያለነው በጣም በገንዘብና በሱ እኔ በየወሩ እንደሚገባላት ገንዘብ ነው የማውቀው ለሷ እንጂ የገንዘቡ መጠን ምናምን አልነገረኝም ግልጽ አድርጋ። ወይ ምኑ ነው እንጂ ሰው ሲደበደብ ሲደማ ሲወልቅ ወይ ሲጎዳበት ሲሞትበት ነው ወንጀል አይደል እንዴ? ሰው አንድ ቤት ቁጭ ብሎ እየበላ እየጠጣ ካኖረ ምንድነው ወንጀልነቱ? ስለምንድነው ስለምን ይቀጣን የምታወሪው? ምንድነው እባክሽ ተነሽና መናገር ያለበት ነገር መጀመሪያ ተረጋግጥ። መቼ ነው ማንተው ሆነ ነገር ያስጨነቅሽኝ እኮ አባትን ምኑ ነው አባት ያገት ነው ሰውዬ አባት የትኛው ሰው የኔ አባት ነው ያ ሰውዬ? አዎ ይቅርታ አድርግልኝ። ምንድነው ማየ አባት ነው ስትይ ምንድነው ማለት ነው? አባት ነው ማለት የገዛ የኔ አባት ነው እንደዛ ጨለማ ቤት ውስጥ አስገብቼ እንደዛ ሲጮበት ነበር አባቴ ውሃ ተጠምቶ ነው የሚያድገው። ለፍተና ለፍቼ ነው ያሳደግኩ ጥሩ ኑሮ እንድትኖር ብዬ አንተን ለማሳደግ ለፍቼ እንደዚህ አይደል ተግባባን። በቃ እኔ ልጄን ለማሳደግ ብዬ ነው በቃ ካሁን በኋላ እንዴ ለፍቼ ያሳደግኩ ልጅ ምኑ ነው የሚበቃው? ምን ላድርገው? የኔ አባት ብዬ ላክስ ላሳየህ ምኑ ረጋጋለሁ። እስከ ዛሬ ድረስ እኮ ባይወዝ ነበር ሲያታልሉኝ ነበር እኮ። እንግዲህ እንዲያረጋግጥ እንፈልጋለን። አንድ ወንድምሽ ማለት የተባለ ሰው አለ። እሱን እርግጠኛ መሆን ምን ወንድም አለ? የምታውቀው ነገር አለ? ከእናት ጋር ቁጭ ብለን ማውራት ነው። እባክህ አንዴ ቁጭ በል የኔ ወንድም። መጨረሻ አንድ ጥያቄ ብቻ ነው። ጥያቄ ምንም ነገር አልፈልግም። በቃ መስማትም አልፈልግም። በቃ ውጣልኝ ብያለሁ። ውጣ አንተ ስለምን ወንጀል? እኔ ምንም የሰራሁት ወንጀል የለም። እኔ ተማሪ አሁን ስራ ፈላጊ ነኝ። ተመረኩኝ። ስራ የፈለኩኝ ነበር። አጋጣሚ የውርስ መጣ በመሃል ከዛ መኪና ምናምን ገዛችልኝና አሁን ራይድ እየሞካከርኩኝ ነው። ሳሚ እባክህ ነይ እኔ ማላውቀው ስለምን ልጅ አባት ማለት ነው ትክክለኛ ሚስት የሆነች ህጋዊ ሚስት የሆነች ይሄም ጉዳይ አንተን ይመለከታል። ስለአንተ አባት ነው እያወራ ያለው። ምንድነው ሲጠይቅ ንገረኝ። እሱ የእሱ አሟሟት እንዴት ነው ታውቂዋለሽ? አላውቀውም። ይኸውልህ የማውቀው ነገር የለም። እኔ መረጃ ልሰጥ የምችለው ሰውየው ሞቷ እኔ ልጄን ብቻዬን እያሳደግኩ ያለው ሰው ነኝ። እንደወለድኩ ልጅ እንዳለው ነገርኩት። ከዛ በኋላ የት እንዳለ ደግሞ አላውቅም። ጠፋ። አድራሻውን ራሱ አላወኩኝም። ወይ በእህቱ አማካኝነት ወይ በሚስቱ አማካኝነት ከሟች እኔ በጭራሽ እኮ አልኩህ እኮ እኔ መኖር በህይወት ራሱ መልኩንም አይቼ ማላቀ ከዛ በኋላ መኖር ራሱ አላቀ። እኔ የምጠራውን በአያቴ ስም ነው ገባ። አባቴ ከእናቴ ጋር ጥሩ ነገር የላቸው ነበረ። ከዛ ሞቷል አርፏል በህይወት ስለሌለ እኔንም ስላላሳደገኝ ስለማልወደው በአያቴ ስም ነው መጠራት ፈልጎ። ምንም ስላማማቱ ምናምን አልነገረችኝም። ማለት አንድ ላይ እንደማይኖሩ ነው በቃ። ይሄ ነገር በመሃል አንድ ላይ ነበሩ። ከዛ በኋላ ለስራ ከሄደ በኋላ እንዳልተመለሰ ነው የነገረችኝ። አይ የሉም እሱን እንኳን እንትና ማለት አፈቅድልኝም እዛ እንጂ ጠይቃት ታውቃለህ? እንደዚህ መቃብሩ ምናምን ሊየው ምናምን አሁን ከፍ ካልከ ነገረችኝ። በኋላ እንደሞተ መቃብሩን ካወቅሽው ሄጄ ቢያው ደስ ይለኛል ምናምን ቢያንስ ፎቶ ሊሆን ይችላል። አያስፈልግም ይረብሻል። አርፈ ይወተን ቁጭ በል። ይሄን ነገር መስማት አለብን። አዲስ መረጃ ስላለ ቁጭ በል። ቁጭ በል። ችግር የለም። ተዋበች ናት ለዚህ ሁሉ ጉዳይ ውስጥ የከተተችኝ። እኔ እህትየውና ተዋበች እገታው ላይ አብረን ነው ልጄም አብሮ ነው የሚያገተው። ይሄ ነገር ካሰብኩት ላይ ሰብስብ እንዴት ነው አንቺ ልጅ እዚህ ጉዳይ ውስጥ ያለው? በቃ እኔ ያስገባሁት ገንዘቡን መምጫው ያው ውርስ ነው ብዬ ነበር ለልጄ ነገርኩት። እያንዳንዱን ነገር እባክህ የት እንዳለ ሟች ልጄ እባክህ እሺ ይኸውልህ
ተረጋጋና አሁን ምን ጠይቅ ጥያቄ ግራ አጋባችሁኝ። ምን ስለምን ልጠይቁኝ ነው? ከእናቴ ጋር ያወራው ከእናቴ ጋር ያወራነው ነገር አለ። ውድ ቤተሰቦች እናቱ እንድትወጣ አድርገናል። ትንሽ ግርግር ነገር ስለተፈጠረ ቆይተን ተመልሰናል። እናትንም ስናረጋጋ ነበር። አንተና እናትህ ስለሰራችሁት ወንጀል እያጣራን ነበር። ስለምን ወንጀል ለምታወራ ያማል እንዴ አንተ? ምን አስደነገጠ? ስለምን ወንጀል ለምታወራው? ጭራሽ ቤት ውስጥ ባስገባናችሁ ነው እንዴ? እንደውም አልፈልግም። ችግር የለውም። አልፈልግም። መብቴ ነው አይደል? በቤቴ በቃ አልፈልግም። አንድ ነገር ልንገርህ፣ ምንም አልፈልግም። በቃ ምንም አይነት ወንጀል አልሰራውም ብለህ አይደል? ስለዚህ ምን ነገር ወንጀል ጭራሽ ባስገባናችሁ ወንጀለኛ ምናምን ትሆናላችሁ እንዴ? አንድ ነገር ልንገርህ፣ ሲጀመር እናቴንም ቅድም ይዛት እንድትወጣ አልፈልግም። ከእናትህ ጋር ተባብረህ ያገታችሁ ሰው እንዳለ ደርሰንበታል። ስለዚህ አርፈህ ቁጭ ብለህ ታወራታለህ። ይገባል? እያንዳንዱ ያገታችሁትን ሰው እንዴት እንደሆነ ማን እንደሆነ ትነግረኛለህ። ምንም የማውቀው ነገር የለም። ስለማገት ነው የምትወው። እስካሁን በጸባይ አዋርተናል፣ አክብረን። የምን ወንጀል ለምትወሩት? እኔ ምንም ያገትኩ ሰው አንተና እናትህ ተባብራችሁ አንድ ሰው እንዳገታችሁ በቂ መረጃዎች አሉ። ይሄን ነገር ፖሊስ ጣቢያ ሄደን በስር ላይ ቆይተህ ታወራለህ ወይስ አሁን በሰላማዊ ነገር? በቃ አያያዝ እኛ አላገትንም። እኛ ምንም የምናውቀው ነገር እናትህ ሁሉንም ነገር አምናለች። እናቴ አታውቅም እንደዚህ አይነት ነገር። እየምሬን ነው። ይኸውልህ እንዴት እንዳገታችሁት ያ ሰው እንዴት እንደተፈጠረ ምን ሁሉንም ነገር ዝርዝር ነገር እኛ እኔ ምንም አላውቅም ወንድሜ። ስለማገት ነው የምታወራው። እኔ ምንም አላውቅም። ይኸውልህ ሰማናና ማገት መርበትበቱን ተወውና ምንም አይነት ወንጀል ላይ እንዳልተሳተፋችሁ ህይወታችሁ የተለወጠው ከቤተሰብ በመጣው ውርስ እንደሆነ ነገረናል አይደለ? ስለዚህ አሁን እያንዳንዱ ነገር ስማ እናትህ እያንዳንዱን ነገር አምናንላለች። ስለዚህ ምንም አይነት ነገር እውነቱን ነገርኳችሁ። ግልጽ አድርገህ ተናገር። ትዕግስታችንን አትፈታተን። እኔ ወንድም አይደለም እኔ ምንም አላውቅም ወንድሜ። እኔ ማገታ ምንም ትዕግስታችንን አትፈታተን። ንገረን፣ ምንድን ነው የደበቀው? ተናገር። እኮ ደርሰንበታል። ምንም አይነት ነገር እንዳልሰራ ምንም አይነት ወንጀል እንዳላደረገ ሰው እኔ ወንጀል አላደረኩም ምንም። አሁን እያንዳንዱ ነገር አውቀናል። እየተርበተበትክ ነው። ግልጽ አድርገህ ንገረንና ከአንተ ጋር ያለንን ነገር እንጨርስ። ነገሮችን ውስብስብ አታርጋቸው። አንድ ያገታችሁት ሰው እንዳለ እንድታምን እፈልጋለሁ። እናትህ አምና ሁሉንም ነገር ተናግራለች። አንድን ሰውዬ አንድን አካል ጉዳተኛ ሰውዬ ተባብራችሁ እንዳገታችሁ ሰምቻለሁ። ይህን ጉዳይ ላይ ደግሞ አንተን አስገብተህ አንተ ተባብረህ እዚህ እገታ ላይ ዋና ሰው ሆነ እሱ እንዲታገት ያደረግከው አንተ ነህ። እንዲታገት አይደለም በቃ እሺ አቤት እንዲቀመጥ ተደርጎ ነው። በቃ አልታገተም። ምንም ሰውዬው ማን እንደሆነ ታውቃለህ? አላውቀውም። እኔ እናቴ ነች እንዳግዛት ያደረገችኝ። ለምን እንዲታገት ተፈለገ? እንዲታገት አይደለም ያለችኝ። በቃ እዚህ ይቀመጥ እዛ ሰዎች የተፈለገ ስለሆነ ሰውዬው ያለ ፍቃዱ በግድ ነው ያስቀመጣችሁት እኮ ለሱ ደህንነት ብለን ነው እኮ እኛ። እሷ እናቴ ነች እኮ እንትን ያለች አናግራን ነው። የሆነች ሴትዮ አለች እና ከእናቴ ጋር ጓደኛ ነች። እናቴን በግድ ብር እሰጥሻለሁ ምናምን ብላ ሸጉዳት ነው እንትን ያለች እንጂ እናቴ ምንም የምታውቀው ነገር የለም። ማስቀመጥ ለዛ ሰው ደህንነት ነው የሚለው። ደጅ እንዳይገሉት ነው እየተፈለገ ነው ሊገሉት። እናንተ ማን ስለሆናችሁ ነው እሱ እንዳይገደል ጥበቃ የምታደርጉለት ከለላ የምታደርጉለት? ማን ናችሁ? የትኛው ይጋ ካልሆነ ነው አንተ ይህን ከለላ የምታደርገው? አይደለም እናቴን አስገድዷት ነው። በቃ እሱ ከሞታ አንቺንም እንገልሻለን ምናምን ብሏት ነው። ለዛ ነው እናቴ እሱ እንዲቀመጥ ያደረገችው። አንደኛውን ነገር ግልጽ አድርገህ ንገረን። በመጀመሪያ እሱ እንዳይጎዳ ነው ለራሱ ብለን ነው ትላለህ። ከዛ በኋላ ደግሞ እናቴን አስገድደዋት ነው እያልክ ነው። ስለዚህ የምታወራው ነገር በራሱ በጣም የተጣረሰ ነው። ትክክለኛውንና እውነቱን ንገረን። ያም አይሆን ከሆነ ግን ፊት ለፊት የህግ አካላቶች ይታዩዋል አይደለ? ለእነሱ አስረክበን ሰተን ያለን ነገር እንጨርሳለን። በዚህ እድሜ እስር ቤት ከመበስበስ በፊት ደግሞ ግልጽ አድርገህ ንገረን። ምንድን ነው የደበቃችሁት? ለምንድን ነው ይህንን ሰው ያገታችሁት? ችግር የለውም ሳሚ፣ አንድ ነገር አድርግልኝ። ይሄ ልጅ ስለ እገታው እያንዳንዱ ነገር ያው እኔ ደግሞ እናትየውን ይዣት እመጣለሁ። ምትነግርህ ነገር አለ። ይህን ነገር ስትሰማ ደግሞ አንተ ማትወጣው ጦሱስ ነው የምትገባው። ችግር የለውም እኔ እናትየውን ይዣት። እሺ እኔ ያለውን ነገር ነግርኳችሁ። ለምሮ የምታስጨንቁኝ? እኔ ምንም የለም በቃ ነገርኩኝ። ስማኝ መጀመሪያ ከአንተ ጋር ይሄ አላስፈላጊ ክርክር ሰጣ ገባ ውስጥ ለመግባት አይደለም እዚህ ቦታ ላይ መጣ ነው። የተጎዳ የታገተ ሰው አለ። ያ ሰው ደግሞ ለምን እንደታገተና ለምን እንደተጎዳ ለማወቅ ነው። እንግዲህ ከደቂቃዎች በፊት ከአንተ ጋር ስናወራ የተለወጣችሁት እናትህ ባገኘችው ውርስ እንደሆነ ከዛ በተጨማሪ እንደዛ ነው። እሱ በለውጡ ዙሪያ ምንም የለም። ተወው እሱንና በዚህ እገታ የተሻለ ገንዘብ እንዳገኛችሁና የእናንተ ህይወት መለወጥ እንደጀመረ በአጭር ጊዜ ውስጥ አንተ የራስህን መኪና እስከ መግዛት እናትህ የራሷን ምግብ ቤት እስከ መክፈት ያደረሳችሁ ከዚህ እገታ ጋር የተያያዘ ነገር እንደሆነ ደርሰንበታል። ስለዚህ ነገሮችን ስለዚህ ነገር የማውቀው ነገር የለም ወንድሜ። ነገርኩህ እኮ እኔ እናቴ በቃ እውነቱ እናቴ በቃ እናቴን የምታስጨንቃት ሴትዮ አለች።
እሷን እናቴን አስገድዳት ነው እዚህ ውስጥ ምን ብላ የገባችው። ነው እናት የምታስጨንቃት? እኔ አላቅም ብቻ እናቴን በቃ እናቴን ነገር እንድታደርግ አስገድዳት ነው እንጂ እናቴን ነገር ፈልገው አይደለም ያደረገችው። ስለዚህ አንተ እናትን የምታስጨንቀዋን ሴት መጋፈጥና ይሄንን ነገር ለምን እንድታደርግ ማስቆም ነው እንጂ እኔ የወንጀሏ ተባባሪ መሆን ያለብህ። እኔ አላገኛትም። እናቴን ነው የምታገኘው። ከኔ ጋር ምንም ግን እኔ እናቴ ነች ይሄን አድርገህ ትለኛለች። ከዛ አደርጋለሁ። እናት አድርግ ያለችን የትኛውንም አይነት ነገር ታደርጋለህ ማለት ነው፣ ወንጀልም ቢሆን። አሁን ሰውየውን ለመያዝ እናቴ አችልም፣ አቅም የላትም። እኔ ነኝ በቃ ጓደኞቼ ምናምን ጠርቼ በመኪና ሰውየውን ይዘነው መጣን። እዚህ አስቀመጥ ነው ያለበት ቦታ። እሺ ሰውየውን የት እንደተደበቃችሁት እያንዳንዱ ነገር ግልጽ አድርገህ የምትነግረን ይሆናል። ነገር ግን ሰውየውን በዚህ ልክ መደበቅ ለምን አስፈለገ? እናትህ ስለአንተ ምን አይነት ምክንያት ሰጠችህ? ምንም አልሰጠችኝ። በቃ ሰውየው እኔ አስገድደውኝ ነው ያለችኝ። በቃ አስገድደውኝ የሰውየው መታገት አለ። ይኸውልህ ስማኝ፣ አስገድደውኝ ነው ምናምን እያልክ ደጋግመህ እንድትነግረኝ አይደለም ፈልገው። ለምንድን ነው ያስገደዷት? እንደ አንድ ልጅ ማን እንደሚያስገድዳትና ማን እንደሚያስጨንቃት መናገር መቻል አለብህ። ይህንን ነገር ግልጽ አድርገህ ማትናገር ከሆነ ደግሞ ቀጥታ ለህግ አካላቶች አሳልፈህ ይሰጣሉ። ተግባባን? አንድ ነገር እንድትዋሸኝ አልፈልግም። ግልጽ አድርገህ ንገረኝ እያንዳንዱ ነገር። ይህንን ሰውዬ የት ነው የደበቃችሁ? ከዛ በተጨማሪ ደግሞ አንተና እናትህ በምን አይነት መንገድ ነው የተባበራችሁት? ማን ነው እናትህን የሚያስገድዳት? ንገረኝ። እናቴ የምታስገድዳት የሆነች ሴትዮ ነች። ነገርኩህ እኮ ለምንድን ነው ሰሞኑን አላውቃትም። ያቺን ሴትዮ አንተ አላገኘሃትም? እኔ አላገኘኋትም። ከእናቴ ጋር ነው ግንኙነት ያላት። እናትህ ለምን እንደምትገደድና ከእናትህ ጋር ተባብራ ያቺን ሴትዮ የሆነ ነገር ለማድረግ ወይም ደግሞ ለህግ አካላት ለማሳወቅ ለምን አልፈለጋችሁ? እኔ እንጃ። ሰውየው በቃ ሰውየው ብር ይዞባቸዋል መሰለኝ እና በቃ ያንን ብር ሊቀበሉት ነው። የምን ብር ነው ያዘባቸው? እኔ አላውቅም። በቃ ብር ሰውየው የሴትዮዋን ብር ይዞባታል። የዛችን ሴትዮ። ታዲያ እናትህ እዚህ ነገር ውስጥ ምን አገባት? ምንም በቃ እሷም ብር እንዲሰጣት በደንብ ብዙ ብር እሰጥሻለሁ፣ ላንቺም የምፈልጊውን ያህል ገንዘብ ከፍልሻለሁ ብላት ነው እናቴ የነገረችን። በቃ እኛ ሀብታም ህይወታችንን እንቀይራለን፣ የሚፈለገው ነገሩ ላይ ይደረጋል፣ እኔም ከጉሊት እወጣለሁኝ ብላ ነው በቃ እናቴ እዚህ ውስጥ የገባችው። ስለዚህ ለእናትህ ይህ ክፍያ እየተከፈለ አንተ የራስህን ንብረት አፈራህ፣ እናትህ ደግሞ የራሷ ምግብ ቤት ከፍተሽ ማለት ነው። ህይወታችንን በቃ ለማስተካከል ለመቀየር ነው እናቴ ከጉሊት ንግድ እንድትወጣ። ቅድም የተናገርካቸው ሰውየውም ደግሞ እየተጎዳ አይደለም፣ በቃ ቁጭ ብሏል። ስለ ሰውየው አይደለም አሁን የሚመለከተን። መጀመሪያ የምጠይቅን ጥያቄ ግልጽ አድርገህ እንድትመልስልኝ ነው የምፈልገው። ህይወታችሁ የተለወጠው እናትህ ከአባቷ በወረሰችው ገንዘብ ሳይሆን ሰው አግታችሁ ከእናትህ ጋር የተባበረችው ሴት ለእናንተ በምትከፍላችሁ ክፍያ ነው ማለት ነው አይደለ? ሳትዋሽ ይህንን እናቴ በቃ በውርስ ነው ያለችኝ፣ ግን እኔ አላውቅም። በቃ የሚከፈላትንም ገንዘብ መጠን አልነገረችኝ። አውቀውን እኮ እየነገርኩ ነው አይደል? አሁን ወደ ጥሩ መንገድ እየመጣ ነው አይደለ? ስለዚህ እያንዳንዱ ነገር ግልጽ አድርገህ ማለት ነው። እኔ እኮ እየነገርኩ ነው፣ እውነቱን እየነገርከኝ ያለኸው ወደኋላ እየመጣህና ውሸቱን ነው። እናትህ ስላለች ነገር ሳይሆን አንተ ስለምታውቀው ነገር እንድትነግረኝ። እኔ የማውቀውን ነገርኩህ። አሁን ለእናቴ ገንዘብ እከፍልሻለሁ እንዳለቻት አውቃለሁ፣ ነገርኩህ። ስለዚህ በዛ ክፍያ ደግሞ ህይወታችን ገንዘቡን ግን ለእኔ የምትሰጠኛውን ከዛ ክፍያ ይሁን በውርስ ነው የመጣው ነው ያለች። እናትና ልጅ እንደሆናችሁ በጣም ቅርበታችሁ የተለየ እንደሆነ ስትናገር ነበረ። ይሄንን ሁሉ ቅርበት ያላቸው እናትና ልጅ ደግሞ እንደዚህ አይነት ሚስጥሮችን ይደባበቃሉ ብዬ አላስብም። እያንዳንዱ እናት የምታውቀውን ሚስጥር አንተ የምታውቀው ነው የሚሆነው። ስለዚህ ምንድን ነው የተፈጠረው ነገር ንገረኝ። ይሄንን በቃ ብር እየሰጠችን ሴትዮዋ ህይወታችንን ለማስተካከል በዛ ብር ነው እያስተካከልን ያለ ነው። በጣም ጥሩ። አሁን ወደ ጥሩ መንገድ እየመጣ ነው። ንገረኝ። እሺ እኮ በቃ ብሩን ሴትዮዋ ነች። በቃ ይሄን ሰውየውን አገቱትና በቃ አይታችሁ ማታውቁትን ብር ሰጣችኋለሁ አለችን። እኛም በቃ ከዚህ ከጉሊት ንግድ እናቴ ወጣ ህይወታችንን ለመቀየር ያ ነገር አደረግን። አሁን ሰውየው ደግሞ ደህና ነው፣ በቃ እየኖረ ኖርማል እንደኛ ነው የሚኖረው። ቤት ውስጥ ብቻ ቁጭ ያለ መንቀሳቀስ ስለማይችል ዊልቸሩ መደገፊያው የእጁን ወሰድንበት፣ ቁጭ ያለ በቃ መንቀሳቀስ ካለ ሰው እርዳታ መነሳት አይችልም። በቃ ለዛ ምግብ ይሰጠዋል፣ ይጠጣል። ከዛ የሚያስፈልገው እንክብካቤ ይደረግለታል። በቃ በትክክል ቁጭ ያለ እንጂ እንደ ታጋሽ እንዲህ የተደበደበ ምን እያለ አይደለም። ቤት ነው ቁጭ ያለ። የእገታውን ዋናውን ነገር ያቀነባበረው ማን ነው? ከእናትህ በተጨማሪ አንተና ሌሎች ሰዎች አሉ ወይስ? እኔ አላቅም ነገር እኔ ሰውየው እንዳመጣ ብቻ ነው። አላቅም አይደለም ያዋጣ እያንዳንዱ ነገር በጥሩ መንገድ እያወራ ነው አይደል? እኔ አላቀናበርኩም። ያቀናበረች ያች ሴትዮ ነች። በቃ ከእናቴ ጋር ያች ሴትዮ ነው ይሄን ነገር ያደረጉት። ሀሳቡ የመጣው ከነሱ ነው። እኔ ሰውየውን እዚህ እንዳስቀምጠው በቃ ሰውየው እንዲታገትና የኔ ደግሞ ሰው እሱን የሚከታተል ሰው እንዳደረግ ነው የኔ ድርሻ። ስለዚህ አንተ ይህንን ነገር ትመራለህ፣ ከዛ ደግሞ ሰውየውን በደንብ የሚከታተሉ ሰዎችን አደርጋለሁ ማለት ነው። የኔ ድርሻ እዚህ ላይ ነው። በቃ ሰውየውን መጀመሪያ ከነበረበት አግቼ እንዳመጣውና እዚህ ጋር ደግሞ በቃ የሚከታተለውን ሰው ምግብ የሚሰጠው ውሃ የሚሰጠውና የሚንከባከበውን ሰው በቃ አንድ ሰው ሚስጥር ጠባቂ የሆነ ሰው ማድረግ ነው። እናቴን ታስጨንቃታለች ያልካት ሴት
አይተህ ታውቃለህ ወይስ እናትህ በነገረች ነገር ብቻ ነው? እናቴ ነው የነገረችኝ። እሷ ሴትዮ ከእናቴ ጋር ብቻ ነው የምትገናኘው። ለምን እንደምታስጨንቃት እናትህን ለምን አልጠየቅም? እኔ እንጃ ስጠይቃት እናቴ ግልጽ የሆነ መልስ አትሰጠኝም ብላ ነው። ምንድን ነው የምትልህ? እንጃ በቃ ምንም ገንዘብ ለኛ ለመስጠት ብቻ ነው በቃ። ገንዘብ ለእናንተ ለመስጠት ብቻ እንዳልሆነ ደግሞ ታውቀዋለህ አይደለ? እኮ በቃ እንዲህ ስትለኝ ዝም ነው ስጠይቃትም በቃ አንተ ዝም ብለህ ስራ ገንዘባችን እያገኘን ነው እኛ በቃ እንደዚህ ነው የምትለኝ። እኔም ዝም እላታለሁ። ሌላ ተጨማሪ ነገር አልነግረኝም ምንም። ታዲያ እናትህ እየተጨነቀች እንደሆነ በምን ተረዳህ? ማለት ፊቷ ላይ ያስታውቃል። በቃ ከእሷ ሴትዮዋ ስትደውላት ትደነግጣለች ምናምን እና ስራ እንዲበላሽ አትፈልግም። በቃ ስራ እንዳይበላሽ ድረስ ሴትዮዋ ምናምን የወላ ብር ከፍላን አለቀንም ምናምን ነው የምትለኝ። እዛ የሆነ በቃ የሚያስጨንቃት ከገንዘብ ውጭ እንዳለ አውቃለሁ፣ ግን በቃ አልነግረኝም። ስጠይቃት ሁሌ ገንዘባችን እያገኘን ነው፣ ህይወታችን የተቀየረ ነው፣ አንተ መኪና አንተ ገዛለህ አሁን ምናምን ነው የምትለኝ። እዛ ከመኪናዬን ከገዛው በኋላ ደግሞ እውነት እንደሆነ ሳቅ በቃ እኔም ዝም አልኩኝ። እሺ ክፍያ ተፈጸመላችሁ፣ ለእናንተ ገንዘብ ተሰጠ፣ ህይወታችሁ ተለወጠ። ከዛም በኋላ ይሄ ሰው ታግቶ አሁንም ያ ክፍያ እንደቀጠለ ነው? ይሰጠናል። በቃ በወር ለእናቴ ይሰጥ ገንዘብ ምን ያህል እንደሆነ አልነግረኝም፣ ግን ገንዘብ ይሰጣታል፣ ትለክላታለች በየወሩ በገንዘብና በሱ እኔ በየወሩ እንደሚገባላት ገንዘብ ነው የማውቀው ለሷ እንጂ የገንዘቡ መጠን ምናምን አልነግረኝም ግልጽ አድርጋ። እና አሁን የምትጨነቅበትን መንገድ እኔ እንደነገርኩ ነው። ምንም የማውቀው ነገር የለም ለሱ ከእሷ ጋር ምን እንደሚያወሩ። ስማኝ ልጅ ነህ፣ እናትን በተለየ ሁኔታ ስናስጨንቃት ለምን አስጨነቃችኋት እያልክ ስትጠይቀን የነበርክ ሰው ነህ እና አንድ ግለሰብ ከእናንተ ጋር ምንም የማያገናኘው ግለሰብ እናትህን ሲያስጨንቃት እናት ፊቷ ላይ ደግሞ የተለያዩ አይነት ጭንቀቶች ስታይ ያ ሰው ሲደውል ድንጋጤዎችን ስታይባት እንደ ልጅ ምንድን ነው ያለው ችግር? እኮ ነገርኩህ። ምን አለ መሰለህ እኔ አሁን በሰዓቱ ትምህርቴን ጨርሼ ነግሬያለሁ። በቃ ትምህርቴን ጨርሼ ስራ የሌለኝ ሰው ነኝ። ከዛ በኋላ ገንዘብ አይተም እንግዲህ እኛ ነግሬያለሁ በጉሊት ነው የኔ ያሳደገችኝ እናቴ እና አይታና ገጥ ቆጥረን የማናውቀውን ገንዘብ ከተሰጠን ከየትም ይምጣ ብሩ በቃ እኛ ገንዘቡን መጠቀም ነው በቃ ያለብን። ደግሞ ወጣት ነው በቃ አጋጣሚዎችን መጠቀም አለብን፣ እንደዚህ አይነት አጋጣሚዎችን። ከዛ አንጻር ነው እንጂ በሌላ ነገር አይደለም። እኔ ግን እየጠየቅኩ ያለሁት አሁንም ይሄንን አይደለም። ከኔ ጥያቄ እየሸሸን ያለው ስለ ወጣትነትህ ስለምታገኘው ገንዘብ ሳይሆን እናት ላይ ያለውን ጭንቀት ተረድተህ ይሄ ገንዘብ ከየት እንደሚመጣና ማን እያስጨነቃት እንደሆነ ለምን አልጠየቅም? ደጋግሜ ጠይቄያታለሁ፣ አልነግረኝም። በቃ በግልጽ አልነገር ገንዘብ እያገኘን ነው በቃ ነው የምትለኝ። ይሄን ደግሞ ደጋግሜ ነግሬያለሁ። ሌላ የማውቀው ነገር ቢኖር ሌላም ነግሬያለሁ አይደል? ነግሬ ነበር። በቃ ከዚህ በኋላ እኮ ምንም የሚደበቅ ነገር የለም። ከመጀመሪያው ጀምሮ ብዙ ነገሮችን ስትናገር ነበረ። ምንም አይነት ወንጀሎች እንዳልሰራችሁ ንጹህ ህይወት እንደምትኖር ተምረህ ከተመረክ በኋላ በወርስ አሁን ወንጀል የሚባለው እኮ ሰውየው በቃ ሲሰቃይ ሲደበደብ ምናምን። አሁን እኮ ቁጭ ብሎ አንድን ሰው ያለ ፍቃዱ ይዛችሁ ሄዳችሁ መደበቅና መደበኛ ህይወት እንዳይኖር ማድረግ በምን አይነት መንገድ ነው ለአንተ ወንጀል ያለው ነው? ይሄ ምኑ ነው እንጂ ሰው ሲደበደብ ሲደማ ሲወልቅ ሲጎዳብህ ሲሞትብህ ነው ወንጀል አይደል እንዴ? ሰው አንድ ቤት ቁጭ ብሎ እየበላ እየጠጣ ካኖረ ምንድን ነው ወንጀልነቱ? ምናልባት እያንዳንዱ ነገር ልጅሽ ፊት ትናገራለች። እናትህ በጣም የምትነግርህ ወሳኝ መረጃ አለ። ስላገትከው ሰው ማን ምንድነው የምነግርህ? እስቲ ንገሪው። እስካሁን ስንለምናችሁ ነበር በሰላም እንድትነግሩ እያወራን አይደል እንዴ? አንተ ለምን ያንዳንዱ ነገር ዝም ብለህ ስማ። መናገር ያለባት ነገር እባክሽን መናገር ያለብሽን ነገር ለልጅሽ ነገር ያለው ስለሱ ሳይሆን ያገትከው ሰው ማን እንደሆነ የምን ጉር ነው ማይ ታውቂያለሽ? ሴትዮዋ አይደል እንዴ? ታውቂያለሽ? ስለምንድን ነው ታውቂያለሽ እንዴ? ማይ ሰውየው ያቺ ሴትዮዋ አይደለች እንዴ ያሳገደች? እሺ ታውቂያለሽ? ሰውየው ምን እኔ የማላውቀው ነገር አለ? ከኔ ደበቅሽኝ የማላውቀው ያልነገርሽኝ ነገር አለ ከዚህ ውጪ? ልጄ በቃ ይቅርታ አድርግልኝ። ስለምንድን ነው ስለምን ይቅርታ ነው የምታወሪው? ምንድን ነው ማይ ተነሽና መናገር ያለበት ነገር ቁጭ በይና እባክሽ ነው ተናገር። ምንድን ነው የተፈጠረው? የሚያረግናት ነገር የለም። ማንን እንዳሳገተች ከማጋ እንዳጣላች ማንን ለማሰቃየት ስትሞክር ስለምንድን ነው ምንድን ነው ማን የታገተው ሰውዬ ማን ነው ታውቂያለሽ? የኛ ዘመድ ነው የምናውቀው ነገር አለ። በመጀመሪያ ይህን እውነት ለመስማት ዝግጁ ነኝ። ምንድን ነው እኔ የማላውቀው ነገር ምንድን ነው? ልጄ በቃ ይቅርታ አድርግ። ይኸውልሽ አንድ ነገር ደግሞ ላንቺ ስለተፈጠረው ነገር ስለ ማንነት በቃ ልጄ ታውት ከውሰዚው ታሪክ ውስጥ አውጡልኝ። ልጄ እያንዳንዱ ነገር ታሪክ ካልተናገርሽ ይወጣ ይችላል። ነገሩ ለልጅሽ መስማት ያለበትን እያንዳንዱ ነገር ነገሩ መጀመሪያ ታውቱና ውሰዱኝ። በቃ ነኝ ለልጅሽ እንደፈለጋችሁ
ለመጨረሻ ጊዜ መስማት ያለበትን የደበቅሽው ነገር ያ ምናምን ዓመት ታሪክ ነው እያልሽ ያለውን ነገር ንገሪው፣ ግልጽ አድርገሽ። ምንድነው ታሪክ? ማላውቀው ያ ታሪክ ምንድነው? እማዬ ምንድነው? ዘመዳችን ነው ሰውየው? አጎቴ ነው? አንድ ነገር ልንገርህ ልጄ ተወኝ። እሺ እኔ አንድ ነገር እነግርሃለሁ። ረጋ በል። ከኔ አንደበት ከሚወጣ ይሄ ነገር ከራስሽ ምንድነው? ንገሪ ለኔ። ይገባሻል? እኔ በነገር ምንድነው? ቁጭ ብለሽ ንገሪው። ምንድነው የተፈጠረው? ለምን አንደገኝ? ያስጨነቅሽኝ እኮ አባትን ምኑ ነው አባት? ያገት ነው ሰውዬ። አባት የትኛው ሰው? የኔ አባት? ወላጅ አባት። የኔ አባት ነው ያ ሰውዬ? አዎ ይቅርታ አድርግልኝ። ምን ሆነሽ ነው ማየ? እንዴት ነው ማነገኝ? እስካሁን አባቴን ያገትኩት ነው? የገዛ አባቴን ነው? ይቅር በለኝ ልጄ። የገዛ አባቴን እኔ ያገትኩት አባቴ ነው? ምንድነው ማየ? አባት ነው ስትይ ምንድነው ማለት ነው? አባት ነው ማለት የገዛ የኔ አባትን ነው እንደዛ ጨለማ ቤት ውስጥ አስገብቼ እንደዛ ስጮበት የነበረው አባቴ ነው? ንገሪኝ። ለምንድን ነው ዝም የምትይኝ? ለምን ነው መልስ የማትሰጪኝ? የገዛ አባቴን ነው አትጩ እያልኩ መመታው የነበረው? አዎ ልጄ፣ አዎ አዎ። የገዛ አባቴን ነው የምታስደበድብኝ? ምግብ ራበኝ ሲለኝ የምከለክለው የገዛ አባቴን ነው? ስለምንድን ነው የምታወሪው? እኔ አእምሮዬ ላብድ ነው፣ እያመመኝ ነው ራሴ። የገዛ አባቴን ነው እንደዛ አካል ጉዳተኛ ሆኖ ሽንት ቤት እንኳን ወሰደኝ ሲለኝ አልፈተኛ የምለው? እንግዲህ ይሄ ነው ትልቁ እናቴ። ምንድነው ስለምንድነው ምንድነው የደበቅሽኝ? አባትህ ሞቷል እያልሽ አይደል እንደ ያሳደግሽኝ? ዘመዶቻችን እንደማይፈልጉን አይደል እንደ ነገርሽኝ? ምንድነው የደበቅሽኝ? ራበኝ እያለኝ ምግብ እየከለከልኩት አባቴ ነበር። ወይ ተጠማው አባቴ ነበረ። ወይ አባቴን ገድዬው ነበር። እነሱ ላይ ደርሶ አባቱን አንቺ ምን አይነት ጨካኝ እናት ነሽ? ይሄ ልጅ አባቱን የሆነ ነገር አድርጎት ቢሆን ምንም ባያሳድገው ምንም ባይል ምን አይነት ጭካኔ ነው? ምን አይነት ጭካኔ ነው? ይሄ አባቴ ውሃ ተጠምቶ ሞቶ ነበር። አባቴ ረቦት ምግብ አላቀበልኩት። አባቴን ጮኬበታለሁ። ና ተነስ እባክህ፣ ቁጭ በል። ና ተነስ፣ ተረጋጋ። በቃ ና ተነስ፣ እባክህን ተነስ። ና እባክህ፣ እባክህን ቁጭ በል። እያንዳንዱ ላጠፋችሁት ነገር ቢያንስ የምታስተካክለው ነገር ቁጭ በል እባክህን፣ አረፍ በል። ወይኔ አባቴ ተረጋጋ። መንቀሳቀስ በህይወት አለ፣ ደህና ነው። ግን የምንፈልገው እሱን ነው። በህይወት አለ። ገድዬው ነበር። ውሃ ጠምቶ ተርቦ ሞቶ ነበር። ምን ባረግሽ ነው እናቴ እንደዚህ የበደልሽ? ምን አረግሽ ነው? ልጄ አንተን ለማሳደግ ብዬ ነው። አላቅሽም ብሎ አባቴን እየገደልኩ ነው የማድገው እኔ? በቃ አባቴን በረሃብ እየቀጣው ነው የምታሳድግኝ? አባቴ ውሃ ተጠምቶ ነው የማድገው? ለፍተና ለፍቼን ያሳደግኩ ጥሩ ኑሮ እንድትኖር ብዬ አንተን ለማሳደግ ለፍቼ እንደዚህ አይደል? የገዛ አባቴን እንድደበድበው አረግሽ። ጓደኞቼ በአባት ፍቅር ሲያድጉ በቃ እባክህ ይኸውልህ ስማኝ፣ ተረጋጋ። አሁን ምናልባት ብዙ ስህተቶች ተሳስታችሁ ሊሆን ይችላል፣ ብዙ ወንጀሎችን ፈጽማችሁ ሊሆን ይችላል። አሁን ግን መድረስ ያለብን አባት እንደሆነ እናት እየነገረችን ያለችው። ከዛ በተጨማሪ ይህ ሰው ሳይጎዳ ያለበትን ሁኔታ ማወቅ መቻል አለብን። አንተ ስትናገር የነበረው መጀመሪያ በጤናማ መልኩ እናንተ ጋር እንደተቀመጠ ነው። ነገር ግን አሁን ስትገልጽ እንደተረዳሁት ብዙ እንዳሰቃያችሁት፣ ብዙ እንደደበደባችሁት እና ሲራብ ሲጠማ እንደቆየ ነው። ይህ ሰው ሳይጎዳ ከዚህ የከፋ ሁኔታ ላይ ሳይደርስ ለእሱም መድረስ መቻል ስላለብን አባትህ ነው እና ትነግራለች። እንግዲህ አባትህን የምታድንበት የመጨረሻ ጊዜ ላይ ነው ያለው። ከዚህ በላይ እንዲቆይ አልፈልግም። አሁን እባክህ ጊዜና እባክህ አባት አለ ወደሚባለው ቦታ እንድትወስደን እንፈልጋለን። እንሂድ፣ ወደ ፈለጋችሁት ቦታ ወስዳችኋለሁ። እባካችሁ አባቴን ብቻ አድኑልኝ። እባካችሁ አባቴ ርቦታል። እባካችሁ እንደረስለት። እባክህ አስቸኳይ ስለሆነ ወደዛው እንሄዳለን። እኛ ካንተ የምንፈልገው መጀመሪያ በህይወት ይገኝ፣ ሌላው ነገር ትርፍ ነው። ሌላውን ነገር ወደ በኋላ እናመጣበታለን። አሁን የምንፈልገው ቢያንስ እውነቱን አውቀህ የገዛ አባትን ስታሰቃይ እንደነበር፣ የገዛ አባትን ስታጠቃ እንደነበር ማወቅ አለብን። ይሄ ሁላ ነገር የእናትህ እና የእንጀራ እናትህ ሴራ ነው። ስለዚህ ይሄ ሰውዬ ቢያንስ በህይወት ካለ ሞቷል ተብሎ ባዶ ሬሳ ሳጥን ቆፍረን እስከ ማጣራት ደርሰናል። ምን ብናረጋችሁ ነው ይናለን? የገዛ ልጅሽን ማይወጣው ማለት ነው የከተትሽው። ከምንም በላይ አባት ስጋ ያባቱ ከሆነ በሙሉ መብት አለ ውርስ የመውሰድ ልጄን ይሁላ ተውልኝ። ጦስ በቃ ውስጥ የመክተት
ልጄን ተውልኝ በቃ እኔን በቃ እኔ ያሳደግኩት ካልሽ ልጅሽን ጦስስ መክተት አልነበረ ውሰዱኝ በቃ ሰሩኝ እኔ ውሰዱኝና ሰሩኝ አለ ወደርሽም ባጠፋሽ ስራ መታሰርሽ አይቀርም በህይወት አለ በቃ እኛ ጥሩ ቤት ውስጥ ነው ያስቀመጥነው በጥሩ መስነ ምግባር በጥሩ እንትን ምግብ እያበላ ነው ውሃ እያጠጣ ነው የሚፈልገውን ነገር እያሰለ ንጹህ ቤት ውስጥ ነው ያለው አሁንም እንደዚህ ታያለሽ ይኸውልሽ አሁን በወንጀለኝነትሽ መጠየቅሽ እኔ በቃ አሁን እኮ ጥሩ ቤት ውስጥ ነው ያለው ጥሩ መኖሪያ ቤት ውስጥ ነው ያለው ስለሱ አይደለም ዋናው ምክንያት ያለ ፍላጎቱ ነው ይሄንን ጉዳይ እንደዛ መሬት ላይ የተኛ ጥሩ መኝታ ታያለሽ አንሶላ አንጠፈን እያስተኛ ነው ጥሩ መኝታ ነው በቀን አንድ እየበላ እሱ ነው ጥሩ ለሱ እኔ ተንከባከብኩት ነው አንቺ በኔ ላይ ቢሆን ይሄን ነገር ተቀበይዋለሽ በኔ ላይ ቢሆን ማትወጂውን ነገር ነው በሱ ላይ ታደርጊያለሽ ሰምኛለሽ ያጠፋሻቸው ብዙ ጥፋቶች አሉ ብዙ ወንጀል ፈጽመሻል ልጅሽን ለማሳደግ ያደረግሻቸው ነገሮች ልክ እንዳልሆኑ እያየን ያለን ተግባባን በቃ እኔ ልጄን ለማሳደግ ብዬ ነው በቃ ካሁን በኋላ እንዴ ለፍቼ ያሳደግኩ ልጅ ምኑ ነው የሚበቃው ምን ላድርገው የኔ አባት ብዬ ላሳየህ አባት ነው ብዬ ለእንትን ልበልህ ስንት ዓመት ሙሉ 23 ዓመት ሙሉ ስለፋ ራበኝ ብዬ ዝም ብዬ በቃ ተነገርኩኝ በቃ ራበኝ ብዬ ውሃ ጠማኝ አጠጣኛለኝ ባላየ እኔ ለፍቼ ያሳደግኩ ልጄ አባቴን ብሎ የአባት ዘሮች መጥቶ አንተን አልጠይቁም የአባት ዘሮች መጥቶ አላዩክም በቃ ባዩኝስ የኔ አባቴ ነው እኮ የፈለገ ቢሆን ስጋዬ ነው ስለዚህ የፈለገ ቢሆን ስጋዬ ነው እንደዚህ እንዴት ታረጋለሽ እንዴት እንደዚህ ታረጋለሽ በአባቴ ላይ በገዛ አባቴ ላይ መከራከር አይደለም ያለባችሁ አሳድጌ እኔ አባቴን ፈለከው አሁን የፈለገ ቢሆን የፈለገ ብለፊልኝ እንደዚህ ችግር የለም ና አንተ ወደ አባቴ ቦታ ተወስደናል አሁን የሚቀድመው የእሱ በህይወት መኖር ነው ና ያዝ ወደ መኪና ወጣ ካሜራ ተማለ ትክክለኛውን ቦታ ተናገር ነገራለሁ እኮ ይሁንና እየሄድን ነው እኮ በዚህኛው ያንዳንዱን ነገር ግልጽ አድርገን እንድትነግረን ነው ፈልገው ተግባባሽ ጊዜ ነው እዚህ ቅያስ ውስጥ ያዞረን እርግጠኛ ነህ ቦታው ላይ ደርሰናል አዎ እየደረሰን ነው በዚህኛው ቅያስ ይኸው በዚህኛው እየተጎዳ እንደሆነ ነው የነገርከን አይደል ስለዚህ ወደዚህ ነው አዎ በዚህኛው ቅያስ ወደዚህ ይሄ ሰውዬ የሆነ ነገር አድርጋችሁት በህይወት ባይኖር ህይወትን ይፍረድ የማይሆን ወንጀል ውስጥ አረም እንደዛ አይደለም የነገርኩህ እኮ በዚህኛው ቅያስ ነገር ግልጽ አድርገህ ማትናገር ከሆነ ነገሮች ይከፉባል ምክንያቱም ምንም እንዳልተጎዳ እየተንከባከባችሁት እንደነበረ ነው የነገርከን ነገር ግን ከዛ በኋላ እንዳስራብከው እንዳስጠማኸው እንደጎዳኸው አባቴ መሆኑን ውስጥ ብዙ ምስጢር ተናግረዋል እያንዳንዷን ነገር ትናገራታለህ አባቴ ነው እኮ ቶሎ እንድንደርስልን ሌሎች አብራችሁ የሚሰሩ ሰዎች ይሉ ማለት እርግጠኛ ነኝ ዘባ የለም ሌላ ማንንም በዚህኛው ወረድ በዚህ እዚህ ጋር እናቁምና ሾሎ ውስጥ እንግባ አዎ ራሳችን መግባት በዚህኛው ቤት በዚህኛው ውረድ የትኛው ቤት ነው ይሄ ነው ይሁንና እኮ ግቡ አልኳችሁ የት ነው ክፈተው ቁልፉን አምጣሽ ታሙ ክፈተው ቁልፉ አንተ ጋር ነው ክፈተው ቶሎ በል ክፈተው ምንድን ነው ቤቱ ጭልም ያለ ነው እዚህ ውስጥ ያስቀመጥከው እርግጠኛ ነህ ና ግባ ራስ ቅደም ነው የቱ ጋር ነው ነው እዚህ ጋር ነው ይሁንና ጨለማ ነው በጣም አይታይም ሰው አለ እንደዚህ ጨለማ ያለ ነው ሰው አለ ይሁንና ሰው አለ ማን ነው ሰው ድምጽ ይሰማል እንዴት ሰንሰለት ታስራ ምንድን ነው ያደረጋችሁት ተርቤያለሁ ተጠምቻለሁ ደህና ነው አላለ ሳሚስ ሰንሰለቱ ተሰቃይቻለሁ አድኑኝ ተሰቃይቻለሁ ማናቸውም ታስሯል እናድኖት ነው ይመጣ ተረጋጉ አድኑኝ አይዞት ተረጋጉሽ አለን ቀስ በሉ እግራቸውን ያማቸዋል እግራቸውን ያማቸዋል መሰለኝ ችግር የለም እንደግፋለን እግራቸውን ያማቸዋል መሰለኝ ቀስ አይዞት እስቲ ዞር በል መኪናውን አዘጋጁልኝ ወደዛው እንሂድ አስወጣችሁ መኪናውን እንዲያዘጋጁ ቶሎ በሉ አዘጋጁት መኪናውን እስቲ ተረጋጉ እባክሽ ሞቷል ብለው ነበር እኮ ቆይ ምን ቢበድላቸው ነው ወይኔ እኔ ልሰቃይልህ ተረጋጊ እባክሽ እነዚህ ማልቀስ አይደለም በቃ ተረጋጊ እባክሽ እስቲ ወይኔ አባቴ እኔ እኮ ለቤት ራሱ እየሳሳሁት ነው ማየው ምን ቢያደርጉት ነው እስቲ ረጋጋኝ እናውራ ምን ረጋጋለሁ እስከ ዛሬ ድረስ እኮ ባይወዝ ነበር ሲያታልሉኝ ነበር እኮ
እንግዲህ ውድ ቤተሰቦች ያው የአባቷን መኖር አረጋግጣለች። ሆስፒታል ነበርን። ከሆስፒታል መልስ ነው እንግዲህ አሁን በማታ ነው እዚህ የምንገኘው። ቤተሰቦች ወደ ሆስፒታል ወስደናቸዋል። ሕክምና እያገኙ ነው። የከፋ ነገር የለም፣ ግን ያው ሙሉ ምርመራ እንዲደረግ የታሰሩበት ቦታ ምግብ በአግባቡ አለማግኘታቸው ትንሽ የአቅም ማነስ ነገር ግልኮስ እንዲሰጣቸው ምናምን ተደርጓል። ዋናው ነገር የአባትሽ በህይወት መኖር ነው። አንቺም አባቴ ሞቷል ብለሽ ነበር እስከዛሬ ለዛውላ በቀል ለዛውላ ነገር ውስጥ የገባሽው ነው። ከሚሰቃይ እኮ ቢሞት ይሻለው ነበር። ረጋቢ በህይወት መኖራቸው ራሱ አባትሽ በጣም ትልቅ ነገር ነው። በቃ ተረጋጊ እባክሽ። አሁን ተረጋጊና ምናልባት ነገሮችን ለማስተካከል እንዲመች አንዳንድ ነገሮችን መነጋገር መቻል አለብን። እባክሽ አሁን በዋናነት እኮ የአባትሽ በህይወት መኖር ነው አይደል? አንቺ ደስታ አንቺ ነገር። ስለዚህ ቢያንስ በህይወት አለ። ተረጋጊ እባክሽ። አሁን ረጋ በይና እባክሽ። ከዚህ በኋላ ስለምናደርገው ነገር መወያየት ስላለብን ነው ቤተሰቦች እዚህ የተገኘ ነው። ምክንያቱም የአባቷ በህይወት መኖር ራሱ ሁሉንም የሚያስገርም ነው። ያውላ ነገር ስናደርግ እሷ እኛ ጋር ስለነበረች ምንም አታውቅም። እኛ ባዶ የሬሳ ሳጥን ራሱ አግኝተናል። መቃብሩን እስከ ማስቆፈር ደረጃ ደርሰናል። ቤተሰቦች ሁሉ ነገር እናንተ ተፋላችሁ። እሷ ግን እኛ ጋር ስለነበረች ያው በወንጀል ተጠርጥራ ስለነበረ እዚህ ጉዳይ ላይ የምታውቀው ነገር የለም። እንግዲህ በስተመጨረሻም አባትሽን በህይወት አግኝተናል። ከብዙ ልፋት ከብዙ ቀናት ድካም በኋላ ሞቷል ተብሎ ለውርስ ኬዝ ነው የተገደለው ብለን ስናቀርብ ጭራሽ እሱን በህይወት እንዲኖር ይህም የሆነበትን ጉዳይ ከራስሽ ከአባቱ የምንሰማ የሆነ ምክንያቱም ጤናቸው መለስ ሲል ከእሳቸው ጋር ቆይታ የምናደርግ ነው የሚሆነው። አባትሽ ብዙ የሚያውቁት ነገር አለ ብዬ አስባለሁ እና ስላለው ጉዳይ አባትሽ ይነግሩናል ብዬ ተስፋ አደርጋለሁ። አሁን ግን ተመስገን ነው። ቢያንስ ቤተሰቦች አንድ ነገር አሳክተናል። አንድ ሞቷል የተባለን ሰው በህይወት አግኝተናል። በህይወትም አግኝተን ወደ ሕክምና ቦታ እንዲገባና ጤናው ደግሞ ወደ ተሻለ ነገር እንዲገባ አድርገናል። እባክሽ አታልቅሽ። ከዚህ በኋላ ቢያንስ እዛም ሆስፒታል እንዲህ ስታስቸግሪ ነው ወደዚህ ይዘንሽ የመጣ ነው። ዶክተሮቹም ትንሽ ስላስቸገራቸው ሙሉ ምርመራ ለማድረግም እሷ ትንሽ ስሜት የሆነ ስለነበር ወደዚህ መተን ቆይታ እናድርግ በሚል ሰበብ ነው ወደዚህ ያመጣናት። ቤተሰቦች አስደንጋጭ ነበር ስናገኛቸው። ያው ቪዲዮንም አሳይተንሻል ለአንቺ። ተመስገን ነው ዋናው ነገር እሱ ነው። ቢያንስ በህይወት መገኘታቸው ዋና ነገር ነው። ልክ ነው ያታውኝ። እንግዲህ ያው እያንዳንዱ ነገር በደንብ ይገባታል ብዬ አስባለሁ እና አባቷ እንደሌለ ነበር የምታስበው። ብዙ ነገሮች እንደተደበቀች ብዙ ነገሮች አላውቅም እንዴት መናገር እንደሚቻል። ብቻ በዋናነት አሁን አባትሽን ማግኘቱ ነው። አባትሽ በህይወት እንደሌለ ነበር ታስብ የነበረው። ብዙ እንደተጎዳሽ ነበር። አሁን ላይ ግን በህይወት አለ አባትሽ። ቢያንስ የህክምና እርዳታ እያደረገ ነው ያለው። ዶክተሮቹም በጥሩ ጤንነት እንደሚመለስ ተስፋ ሰጥተውናል እና ይሄ በራሱ ትልቅ ሊያስደስትሽ የሚገባ ነገር ነው እንጂ በእንደዚህ አይነት ሁኔታ ውስጥ መሆን መቻል የለብሽም። ይገባኛል ስሜትሽ። ብዙ ጉዳቶች ተሰልፈሻል። ስንት ዓመት ሙሉ እንደሆነ እኮ ታስሮ ሲሰቃይ ነበር አባቴ። ዋና ነጥቡ ያ አይደለም። ቢያንስ በህይወት መገኘቱ ነው አይደለ? ብዙ ነገሮችንም እንኳ አንቺ አድርገሻል። ብዙ ሰዎችን ስበድይ ነበር። አንቺ ለመውቀስ ሳይሆን በእርግጥ ብቻ ዋናው አባትሽ በህይወት አለ። አሁን አባትሽን አግኝተሻል። አባቴ ብለሽ የምትጠሪው ሰው በህይወት አለ። ሐኪሞችም ደግሞ አንቺም እንደሰማሽው ነው እዛ ቦታ ላይ በጥሩ ጤንነት እንደሚሻሻል ነው በሂደት ነገሮች እንደሚስተካከሉለት ሲነግሩን ነበር እና ይሄ ራሱ በጣም ተስፋ ሰጪ ነው። በዚህ ልክ እንድትሆኝ የሚያደርግ አይደለም። አባትሽ በመኖሩ ደስተኛ እንድትሆኝ የሚያደርግ ነው እና እባክሽን ከነዚህ አይነት ስሜት ወጥተሽ ምናልባት አንዳንድ ነገሮችን እንጠይቅሻለን። ከእኛ ጋር በተሻለ ሁኔታ ቆይታ እንድታረጊ ነው የምንፈልገው። እንድትረጋጊ እባክሽን ተረጋጊ ብቻ። ለማንኛውም ተሙዬ የምትለው ነገር ካለ ቤተሰቦች ልፋታችን ፍሬ አፍርቷል። ቢያንስ ይህ ሰውዬ መገኘቱ ራሱ አንድ ትልቅ ነገር ነው እና አላሰብንም። እውነት ለመናገር በህይወት ይኖራል ብለን አላሰብንም። መቃብሩም ሲቆፈር ያለውን ነገር ሁላ ታውቃላችሁ። ብዙ ውጣ ውረዶች ነበሩ። ያ ሁላ ውጣ ውረድ አልፎ ቢያንስ አሁን አንድ ውጤት ይዘናል። ይሄ ራሱ በጣም ትልቅ ነገር ነው። እግዚአብሔር ይመስገን ለዚህ ሁላ ነገር ፈጣሪ ይመስገን። ልፋታችን ምን አልቀረም። አንድ ሰው አትርፈናል። ነገ ከነገ ወዲያ ደግሞ ተሽሎት ቆይታ አድርገን ሁሉንም ነገር ለምን ሁላ ነገር እንደተፈጠረ እንደሚያስረዳን ባለሙሉ ተስፋ ነን። አንቺ ግን ረጋ በይ። ከዚህ በኋላ ላይ ማልቀስም ምንም አያስፈልግም። ዋና አባትሽን መገኘቱ ነው። ሌላው ነገር ደግሞ ቀስ በቀስ በሂደት የሚመጣ ነገር ነው እና የተፈጠሩትን ነገር አይተሻል። እናትሽ እዚህ ነገር ውስጥ መሳተፏ ራሱ ለእኛ ትንግርት ነበር የሆነብን። ግን ምንም ማድረጋችንም ማንንም ማመን እንደሌለብን ማለት አላቅም። ከዚህ ታሪክ ሁላችንም የተወሰነ ነገር ተምረናል ብዬ አስባለሁ። በጣም ብዙ ነገሮችን ያስተማረን ነው።
በብዙ በራሳችን ሰዎች ተከርተናል። ይሄ የሚጎዳው እንግዲህ ያው በእናትሽ ነው ይሄ ነገር። አንቺ ብቻ አይደለሽም፣ ሌላም አንድ እዚህ ታሪክ ውስጥ ሌላ ሰው አለ። ግን አሁን ላይ ሰዓቱ ስላልሆነ አናነሳውም። የእሱም ጉዳይ ትንሽ ያስደነግጣል። ያው ይከብዳል የገዛ አባትን እንደዚህ ማድረግ እና ብዙ ውስብስብ ታሪኮች አሉ። ይሄን ጉዳይ ረጋ ስትይ አንቺ የምናወራው ነገር አለ። የገዛ አባቱን ስትል ማለት እስቲ አንድ ያገኘነው ሰው አለ። ከአባትሽ ነው እርግጠኛ መሆን የምንችለው ይሄን ታሪክ። ግን ይሄን ነገር ያደረገው ማን ነው? የምታውቀው ነገር ይሄን ጉዳይ ከእናትሽ ውጪ ሌሎች ብዙ ሰው ተባባሪ አለ። ግን እነማን ናቸው? አሁን ይኸውልሽ አባትሽ ይሻለውና እሺ፣ ግን አባትሽ እንዲያረጋግጥ እንፈልጋለን። አንድ ወንድምሽ ማለት የተባለ ሰው አለ። እሱን እርግጠኛ መሆን የምንችለው አባትሽ ተሽሏቸው ሁሉንም ነገር ሲነግሩን ነው። ስላንቺም ብዙ ጥያቄዎች አሉ፣ ብዙ መልስ የምንፈልጋቸው ጥያቄዎች አሉ። ቤተሰብ አባትሽ ደህና ሆነው ይሄን መልስ እንዲሰጡን እንፈልጋለን። ምክንያቱም አሁን አንቺ ተረጋጊ፣ ነገ ከነገ ወዲያ አባትሽ ደህና ይሆናሉ። እኛም አንቺም ብዙ የምጠይቃቸው ጥያቄዎች ይኖራሉ። የሚሻለው እሱ ነው። ሌላ ነገር እኔ ያለ ብዬ አላስብም። እንግዲህ ተሙዬ ምን እንደምል አላውቅም። እኔም ከዚህ የተለየ ነገር ልነግር አልችልም። ምን መሰለሽ አሁን አባትሽን ያገኘንበት መንገድ አለ። ከዛ በተጨማሪ ደግሞ በአባትሽ ህይወት ላይ ትንሽ እንግዳ የሆኑ ነገሮች እየገጠሙን ያሉት እና ወንድሜ ተሙ እንዳለሽ አንዳንድ ነገሮችን ማጣራት መቻል አለብን። ዋነኛ ደግሞ የዚህን ነገር ማረጋገጫ የሚሰጡን አባትሽ ናቸው። ከምንም በላይ ግን የአባትሽ ጤንነት መቅደም መቻል አለበት። እንግዲህ ሐኪሞቹ ቶሎ እንደሚያገግም ነው እየነገሩን። ስለዚህ እሳቸው ቶሎ ካገግሙ በኋላ ከእሳቸው የምናውቃቸው ነገር ይኖራል። ስለ አንቺም ስለተፈጠረው ስለ እያንዳንዱ ነገር ስለ ልጃቸውን ብዙ ነገሮች እንሰማለን ብለን እናስባለን። ማን በምን አይነት ስለ ልጃቸው ስትሉ ምን ማለት ነው? እስቲ ጉዳዩን ውስብስብ አናድርግብሽ። እሺ አንዴ ይሄን ጉዳይ ሲፈታ ችግሩ ሲስተካከል ምን ይሆናል? መጀመሪያ አሁን ወደ ቤቶች ወደ ሆስፒታል ተመልሰን መሄድ ሊኖርብን ይችላል። የአባትሽ ጤናም ስለሚያሰጋ ሌላም ሰው ጉዳት እንዳይደርስባቸው እዛ ሆነን ጉዳዩን ተከታትለን ጤነኛ ሲሆኑ ወር ደግሞ መናገር በሚችሉ ለኛ መናገር በሚችሉ ሰዓት የምናቀርባቸውናል። ግን አሁን ቀጥታ ወደ ሆስፒታል መሄድ አለብን። አንቺ ረጋ በይ፣ ወደ ሆስፒታል እናምራና የሚፈጠረውን ነገር ነገ ከነገ ወዲያ ለተመልካችም አንቺ ዛሬ ነገ ሳትይ ልታቂ ትችያለሽ። አባትሽ ደህና ከሆኑ ግሉኮስን ወስደው የተለየ ጉዳት አልደረሰባቸውም። ትንሽ አቅም ማነስ፣ በሰዓቱ ምግብ አለመውሰድ፣ የፀሐይ ብርሃን አለማግኘት የተለያዩ ነገሮች እንጂ ይሄ አካላዊ ጉዳት የሚባል የከፋ ነገር አልደረሰባቸው። ቢያንስ እሱ ትልቅ ነገር ነው። ካለባቸው አካል ጉዳት ሌላ የደረሰባቸው ነገር ስለሌለ አካል ጉዳተኛም ስለነበሩ እሱን ተጫጭነው ነው ለግልኮስ ኦር ደግሞ እንደዚህ አይነት ነገር ቦታ ሆስፒታል እንዲቆዩ ነው እንጂ ሌላ ሰው ቢሆን ወደ ቤት ይዘነው መተን አሁን ማውራት የምንችልበት ሌብል ላይ ነበሩና ነገ ከነገ ወዲያ እሳቸውን ይዘን እንመጣለን። አሁን ግን ቀጥታ ወደ ሆስፒታል እንሄዳለን። አንቺ ረጋ በይ፣ ወደዛው እናምራና አዲስ ነገር ካለ ተመልካቾች የምናሳውቃችሁ ነው የሚሆነው። ይሄ ታሪክ ካሰብነው በላይ ውስብስብ ነው። ካሰብነው በላይ ብዙ መዘዞችን አምጥቷልና ማን ወንጀለኛ ማን ተበዳይ እንደሆነ መለየት እስኪከብደን ድረስ ምስኪን ያልነው ተበዳይ ሆኖ ምስኪን ያልነው በዳይ ሆኖ አግኝተናል። በዳይ ያልነው ደግሞ እኔም ተበዳይ ነኝ ብሎ መጥቷልና በጣም ውስብስብ ታሪክ ነው። ይህን ታሪክ ደግሞ ይፋ የሚያደርግልን እንግዲህ ሟች ሞቷል ተብሎ ባዶ አስክሬን የተቀበረበት አባትሽን ነው። አባትሽን እንግዲህ ጤና ሲሻል በአካል ቁጭ ብለን ካሜራ ፊት አቅርበን እንደምናወራ ባለሙሉ ተስፋ ነን። ቤተሰቦች እንግዲህ ወደ ሆስፒታል እንሄድና አዲስ ነገር ካለ ለተመልካች እናሳውቀናል። አንቺ መረጋ በይ፣ ትንሽ እንድትረጋጊ ነው ወደዚህ ያመጣንሽ እኮ። ችግር የለውም አብረሽን ትሄጃለሽ፣ ችግር የለውም አብራን ትሄዳለሽ። ከዛ ግን ወደ ማቆያ መላክ መቻል አለብን። ተመልካቾቻችን ያው የፈጸመቻቸው ነገሮች እንዳሉ ታውቃላችሁ። በብዙ ወንጀሎች ማለት ነው። ቢያንስ ከአባትሽ ጎን መሆን ሳይሆን ምናልባት ማየቱን እንፈቅድልሻለን። ከዛ በተጨማሪ ግን እኛም ማቆያ ካሉት ከእስር ቤት ሰዎች ጋር ተነጋግረን ነው አንቺ እንደዚህ አይነት ነገሮች እናደርግ የምችለው። የፍርድ ሂደትሽን እየተከታተልሽ ስለሆነ ያንን ነገር መጠበቅ መቻል አለብሽ። አባትሽን ማየት አንከለክልሽም። ስለ አባትሽ አዲስ መረጃም እንዳገኘን አንቺን መልሰን የምናመጣሽ ነው። ችግር የለውም። የቻለውን ጥረት እናደርጋለን። ከአባትሽ ጋር የምትገናኝበት መንገድ ይኖራል። ግን አንድ ማንክድሽ ነገር የሰራሽ ወንጀል ስላለ እሱ ጉዳይ እስኪያልቅ ድረስ እኛ መወሰን አንችልም ቤተሰቦች። ለዛ ነው እሷም አባቷን አንዴ ብቻ አይታ ወደዚህ እንድትመጣ የተደረገው። ሆስፒታል መቆየት ስለማችል ነው። እስቲ ለማንኛውም እንሂድና የሚፈጠር ነገር ካለ ምን ሞክር ይሆናል። ቀጥታ ወደዛው እንሂድና እስቲ ችግር የለውም ቼክ እናደርጋለን።